ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ግንቦት 4 2018 ዓመተ ምህረት ባስተላለፉት መልእክት በጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ ከኢትዮጵያው ውጭ ጉዳይ ሚኒስትር ጋር መወያየታቸውን ከዛ በኋላም በመከላከያና ጸጥታ በኢኮኖሚ እንዲሁም በንግድ ጉዳዮች ላይ ያተኮረም የሁለቱ ሀገራትን ስምምነት የኢትዮጵያ ውጭ ጉዳይ ሚኒስትርና በአሜሪካ ውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ረዳት ሚኒስትር ጋር መፈራረማቸውን የተመለከቱ መረጃዎችም ወጥተዋል። እንግዲህ ከህግ አንጻር ሲታይ የነበረው ህገ መንግስታዊ ስርዓት ወደ ቦታው ተመለሰ፣ ሰስፔንሽኑ አበቃ ማለት ነው። እኔ እስከ ዛሬ ድረስ የታዘብኩት ያስቀሩት ነገር ያለ አይመስለኝም። ፕሪቶሪያ በህይወት እንዲቀጥል የሳሱለት ነገር እኔ አለ ብዬ አላስብም። ሁለት ፕሬዝዳንቶች ተፈራረቁ። የትግራይ ህዝብ ሰቆቃ አይነት ስሜት እየተሰማው ባለበት ሰዓት ድምጾች ሰው እየሸሸ ባለበት የጦርነት ደመና ባንዣበበበት ሰዓት ይሄንን ሁኔታ የፈጠረ ኃይል ስልጣን ሲይዝ የሐዘን መግለጫ ትልካለህ። ይሄ እኮ መርዶ ነው። ስንት ሰው ሊገሉ ነው የሚል ጥያቄ እኮ ነው የሚመጣው። የሐዘን መግለጫ ነው ወይስ የደስታ መግለጫ ነው? እና ብዙ ሰዎች የሚዝናኑበት ልጅ ነው። ለአንዳንዶቹ ደግሞ በመካከላቸው ችግር በመፈጠሩ ያዘኑበት ነው። ለአንዳንዶቹ ደግሞ የሰፈር ጉዳይ ነው። የዛ ሰፈር ሰዎች እንዴት ያዙን አይነት ነገር ውስጥ ተገብቷል። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኢትዮጵያ በአፍሪካ ቀንድ ግጭትን ለማስወገድና መፍትሄ ለማምጣት አይነተኛ ሚና እንዳላት የአሜሪካው የውጭ ጉዳይ ሚኒስትር ገለጹ። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህን የተናገሩት ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በተወያዩበት ወቅት እንደሆነም የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። በተያያዘ ዜና በአፍሪካ ቀንድ ግጭትን ለመከላከል የሚደረጉ ጥረቶች መቀጠላቸው የተሰማ ሲሆን የአሜሪካና ኤርትራ ግንኙነት በመሻሻል ላይ ስለመሆኑ ምልክቶች ታይተዋል። በኤርትራ የሚገኘው የአሜሪካ ኤምባሲ በመጪው ሐምሌ 4 2026 የሚከበረውን የአሜሪካንን 250ኛ የነጻነት በዓል ምክንያት በማድረግ በአስመራ ኤምባሲው ባዘጋጀው ስነስርዓት ላይ የኤርትራው የውጭ ጉዳይ ሚኒስትር በክብር እንግድነት ተገኝተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እንዲሁም የጠቅላይ ሚኒስትር አብይ የኢኮኖሚ አማካሪ አምባሳደር ግርማ ብሩን የጨመረ ከፍተኛ የኢትዮጵያ መንግስት ልዑካን በሳምንቱ መጨረሻ ዋሽንግተን ዲሲ ገብተው በትናንትናው ዕለት ከአሜሪካ ባለስልጣናት ጋር ውይይት አድርጓል። የተለያዩ ስምምነቶችም ተፈርመዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትናንት ቀትር ላይ በማህበራዊ ገጻቸው ባስተላለፉት መልእክት ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በጸጥታና ንግድን በተመለከቱ ጉዳዮች ላይ መወያየታቸውን ገልጸዋል። በአሜሪካና ኢትዮጵያ መካከል ያለውን የጸጥታ ትብብር ማስፋት እንዲሁም የንግድ ዕድሎችን በመጨመር ላይ ያተኮረ ውይይት ማድረጋቸውንም አመልክተዋል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት የሁለቱን የውጭ ጉዳይ ሚኒስትሮች ውይይት በተመለከተ ባወጣው አጭር መግለጫ ደግሞ ማርኮ ሩቢዮ ኢትዮጵያ በአፍሪካ ቀንድ መፍትሄ በመፈለግና ግጭትን በማስወገድ አይነተኛ ሚና እንዳላት መግለጻቸውን አመልክቷል። በጸጥታና በንግድ ጉዳይ ላይ መምከራቸውንም በውጭ ጉዳይ ሚኒስቴር መስሪያ ቤት መግለጫ ላይም ተመልክቷል። በኢትዮጵያና አሜሪካ መካከል ጸጥታን ጨምሮ በተለያዩ መስኮች ያለውን ትብብር ለማጠናከር ስምምነትም ተፈርመዋል። ባይላተራል ስትራክቸርድ ዲያሎግ BSD የተባለ ፍሬምወርክ በኢትዮጵያ በኩል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሲፈርሙ፣ በአሜሪካ በኩል በአሜሪካ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ረዳት ሚኒስትር ወይም ኃላፊ TH አሊሰን ሁከር መፈረማቸው ታውቋል።
ስምምነቱ በኢኮኖሚ ንግድና ኢንቨስትመንት፣ በመከላከያና ጸጥታ፣ በቀጠናዊ ሰላምና መረጋጋት ላይ ያተኮረ ሲሆን በጸጥታው ረገድ ይበልጥ ቅንጅት መፍጠር በሚቻልበት ሁኔታ ላይ ያተኮረ እንደሆነም ተመልክቷል። አሜሪካ በኤርትራ ላይ ጣሉ ማዕቀቦችን ለማንሳት ማቀዷን የተመለከቱ ሪፖርቶች እየወጡ ባሉበት በአሁኑ ወቅት ከፍተኛ የኢትዮጵያ ልዑካን ወደ አሜሪካ ያደረጉት ጉዞ አሜሪካ በአፍሪካ ቀንድ ግጭትን በማስወገድ ሽምግልና ሚና ልትጫወት ትችል ይሆን የሚል ጥያቄዎችን አስነስቷል። አሜሪካ በኤርትራ ላይ የጣለውን ማዕቀብ ካነሳችና ግንኙነቷን ወደ መደበኛ ደረጃ ካሳደገች በኢትዮጵያም በኤርትራም የመደመጥ አቅም ስለሚኖራት የማደራደርና የመፍትሄ ማምጣት እድሏ ሰፊ እንደሚሆንም ታምኖበታል። በመታየት ላይ ያሉ ሂደቶችም አሜሪካ በአፍሪካ ቀንድ ግጭትን ለማስወገድ እየተንቀሳቀሰች ስለመሆኑ ምልክት የሚሰጡ ሆነው ተገኝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና የአረብ ሀገራት መልእክተኛ አምባሳደር ማሳድ ቦሎስ ከትላንት በስቲያ እሁድ እንዳስታወቁት ከኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ጋር ተወያይተዋል። አምባሳደር ማሳድ ቦሎስ በኤክስ ገጻቸው እንደገለጹት ውይይቱ በስልክ የተካሄደው ቅዳሜ ዕለት ሲሆን በአፍሪካ ቀንድ ላይ ያተኮረ መሆኑንም አመልክተዋል። አሜሪካና ኢጋድ እንዲሁም ሌሎች ዓለም አቀፍ አጋሮች በአፍሪካ ቀንድ ሰላምን ለማረጋገጥና ግጭትን ለማስወገድ በትብብር እንደሚሰሩም ገልጸዋል። አሜሪካ በኤርትራ ላይ ጣለችውን ማዕቀብ ለማንሳት እያጤነች መሆኑ እየተገለጸ ባለበት በአሁኑ ወቅት ከአሜሪካ ጋር በጠላትነት ሲታይ 10 ዓመታት ያስቆጠረው የኤርትራ መንግስት በአሜሪካ የነጻነት በዓል ላይ የሀገሪቱን ከፍተኛ ባለስልጣን ልኳል። በኤርትራ የሚገኘው የአሜሪካ ኤምባሲ ትናንት እንዳስታወቀው በመጪው ሐምሌ 4 2026 ለሚከበረው የአሜሪካ 250ኛ የነጻነት በዓል በኤምባሲ ደረጃ በተካሄደው ዝግጅት የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ በክብር እንግድነት ተገኝተው ከኤምባሲው ጉዳይ ፈጻሚ ጋር ኬክ ሲቆርሱ ታይተዋል። የትግራይ ጊዜ አስተዳደርን በመሻር የፈረሰውን ምክር ቤት መመለስ የጦርነት ፍላጎት አይደለም ሲል ህወሓት አስታወቀም። አሁንም ከኢትዮጵያ መንግስት ጋር ለመነጋገር ዝግጁ ነኝ ሲልም በትናንትናው ዕለት መልእክት አስተላልፏል። የተመለሰው ምክር ቤት ከሚያዝያ 28 2018 ጀምሮ ስራ መጀመሩን የገለጸው ህዝባዊ ወያኔ ሓርነት ትግራይ ለምክር ቤቱ እንደገና መመለስ ምክንያት የሆነው የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት በማፍረሱ ነው ሲልም ከሷል። በጊዜያዊ አስተዳደሩ ዘመን በትግራይ ህዝብ ላይ ስውር ጄኖሳይድ ሲፈጸምበት ቆይቷል በማለት የቀጠለው መልእክት የምክር ቤቱ መመለስ ይህን የሚያስቀርና በትግራይ ላይ የተጋረጠውን አደጋ የሚገታ እንደሆነ በመግለጽ እርምጃው ከጦርነት ጋር የሚያያይዘው ምንም ነገር የለም፣ ይልቁንም ከኢትዮጵያ መንግስት ጋር ችግሮችን በሰላም ለመፍታት ዝግጁ ነኝ ሲል አስታውቋል። የትግራይ መንግስት መመለስ የትግራይ ህዝብ ህልውና ለማረጋገጥ ወሳኝ መሆኑን ህወሓት ባወጣው ሳምንታዊ መልእክት ገለጸም። የትግራይ መደበኛ መንግስት እንዲኖር ማስቻል መንግስታዊ ቁመና ተከትሎ እንዲተዳደርና ሶስቱን የመንግስት መዋቅር ያማከለ ፍትህና ተጠያቂነትን ለማረጋገጥ ወሳኝ መሆኑንም የህወሓት መግለጫ አስታውቋል። ባለፈው አርብ ሚያዝያ 30 2018 በህገወጥ መንገድ ስልጣን ለመያዝ እንቅስቃሴ እየተደረገ ነው በማለት ሁኔታው አደጋ እንደሚጋብዝ ያስጠነቀቁት የጊዜ አስተዳደሩ ፕሬዝዳንት ሌተና ጄኔራል ታደሰ ወረደ እስካለፈው አርብ ፕሬዝዳንት መሆናቸውን ባወጡት መግለጫ በግልጽ ያስቀመጡ ቢሆንም ከዚያ ወዲህ በምን ሁኔታ ላይ እንደሚገኙ የታወቀ ነገር የለም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በትናንትናው ዕለት በዋሽንግተን ዲሲ መወያየታቸው፣ ማርኮ ሩቢዮም ትናንት በዋሽንግተን ዲሲ ሰዓት አቆጣጠር ቀትር ላይ በኤክስ ገጻቸው ካስተላለፉት መልእክት መረዳት ተችሏል። በኤክስ ገጻቸው ላይ ባስተላለፉት መልእክት በጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ ከኢትዮጵያው ውጭ ጉዳይ ሚኒስትር ጋር መወያየታቸውን ከዛ በኋላ በመከላከያና ጸጥታ፣ በኢኮኖሚ እንዲሁም በንግድ ጉዳዮች ላይ ያተኮረ የሁለቱ ሀገራትን ስምምነት የኢትዮጵያ ውጭ ጉዳይ ሚኒስትርና በአሜሪካ ውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ረዳት ሚኒስትር ጋር መፈራረማቸውን የተመለከቱ መረጃዎችም ወጥተዋል። እንግዲህ አሜሪካ ከቅርብ ጊዜያት ወዲህ በአካባቢው ላይ ሁኔታዎችን በጣም በቅርበት በትኩረት እየተከታተለች እንዳለች ነው የሚታየው። በአካባቢ ቀንዱ በአፍሪካ ቀንድ ባለው ሁኔታ ጋር ተያይዞም ከኤርትራ ጋር ግንኙነቷን ለማሻሻል ጥረት እያደረገች ወይ ደግሞ ኤርትራ ላይ ጣሉን ማዕቀብ ለማንሳትም እየሞከረች ወይ ደግሞ እያጤነች መሆኗን በተመለከተ አስቀድሞ ወል ስትሪት ጆርናል በኋላም ደግሞ ሮይተርስ ላይ ወጡ ዘገባዎች ይታወሳሉ።
እስካሁን በይፋ ያን የተመለከተ በአሜሪካ በኩል የተሰጠ መግለጫ የለም። ግን በቀንዱ አካባቢ ላይ ያሉ ሁኔታዎችን ለማስተካከል ወይ ደግሞ ወደ ግጭት እንዳይገባ፣ በሌላም በኩል ደግሞ እዚህ የሚፈጠረው ቀንዱ ላይ የሚፈጠረው ግጭት በሌላ በኩል ላለው እንደ ኢራን ላሉ ኃይሎች የሚሰጠውን እድል ለመዝጋት ከኤርትራ ጋር ያለውን ግንኙነት ማሻሻል፣ ኤርትራ ጋር ግንኙነት ማሻሻል ብቻ ሳይሆን ከኤርትራ ጋር ግንኙነት ሲሻሻል በአፍሪካ ቀንድ ላይ ያለውን ግጭት ማስቀረት ይቻላል የሚል በዛም ዙሪያ የተቃኘ እንደሆነ እንግዲህ ይታመናል። አሜሪካ በዚህ በኩል ጥረት እያደረገች መሆኗን የሚገልጹ መረጃዎች አስቀድመው ሲወጡ ነበር። በሌላም በኩል ደግሞ በዚህ ጉዳይ ላይ ኃላፊነት ሰጥቷቸው በዋናነት የሚንቀሳቀሱት አምባሳደር ማሳድቦሎስ እሁድ ዕለት ራሳቸው በማህበራዊ ገጻቸው ባስተላለፉት መልእክትም በአፍሪካ ቀንድ ጉዳዮች ላይ ከኢጋድ ዋና ጸሐፊ ከዶክተር ወርቅነህ ገበየሁ ጋር መወያየታቸውን ገልጸዋል። ዶክተር ጌዲዮን ጢሞቴዎስ በዋሽንግተን ዲሲ ቆይታቸው በአፍሪካ ጉዳዮች ላይ በጣም ኤክስፐርት ተብሎ የሚጠቀሱትም የአሜሪካ ውጭ ጉዳይ ሚኒስቴር ውስጥ በከፍተኛ ኃላፊነት ሲያገለግሉ የቆዩ ዶክተር ፒተር ፋም ጋር መዋየታቸው ምንም ዶክተር ፒተር ፋም በማህበራዊ ገጻቸው ካወጡት መረጃ መመልከት ችለናል። እሳቸው በዛ ወቅት በአካባቢው ሁኔታ በጂኦፖለቲካው ስትራቴጂ ላይ ያተኮረ ሀሳብ መለዋወጣቸውን ገልጸዋል። እዛ መልእክታቸው ላይ ኢትዮጵያ በአፍሪካ ውስጥ ለአሜሪካ በግንባር ቀደምትነት ወይ ደግሞ አስፈላጊ ብላ ከምታምንባቸው ግንባር ቀደም ሀገሮች አንዷ መሆኑንም የገለጹበት ሁኔታ ያለው እንግዲህ ምናልባት አሜሪካ እና በኢትዮጵያ መካከል ብቻ ሳይሆን በአጠቃላይ በአፍሪካ ቀንድ አካባቢ ሁኔታዎችን በትኩረት ወይ ደግሞ በጥልቀት ነገሮችን እየተመለከቱ ወደ ግጭት እንዳይሄድም ሁኔታዎችን ለመከላከል እየጣሩ መሆናቸውንም በተለያየ መንገድ እንግዲህ የማይሳይ ነው። በኤርትራ በኩል ያለው ነገር ወደ ዓለም አቀፉ መድረክ ለመመለስም የኤርትራም ሕዝብ በአካባቢ ያለው ነገር ሰላም እንዲረጋገጥ ከፈለገ የኤርትራ መንግስት በዛ በኩል አዎንታዊ ምልክቶች ካሳየም አካባቢው ከቀንዱ ላይ ችግሮች የመፈጠር እድላቸው በከፍተኛ ደረጃ ይቀንሳል። ማለትም ችግር አሁን ከፊት ለፊት የሚታየው ከቲፒኤልኤፍ ጋር የተያዘው ነው። ከቲፒኤልኤፍ ባሻገር ወደ ኤርትራ የሚሄድ ነገር አለ። የኤርትራ መንግስት ከዚህ ሂደት ውስጥ ራሱን ከሳበም ቲፒኤልኤፍ ወይ ሙሉ በሙሉ ያቆማል፣ ያለዛም ደግሞ አማራጭ የለኝም ብሎ ሊንፈራገጥ ይችላል። ስለዚህ ሲንፈራገጥ የት ድረስም ምንም ያህል ርቀት ሊሄድ የሚችልበት ሁኔታ ስለሌለም ያው ግጭት ባይቀርም ግጭቱ ግን የሚጋብዘውን አደጋ ማስቀረት የሚቻልበት ሁኔታ ይኖራል። ኢትዮጵያና በአሜሪካ መካከል የሚደረገው ትብብር ኤርትራንም ወደዚሁ ወደ ዓለም አቀፉ መድረክ የመመለስ ነገር ካለ ለዓለም አቀፍ ሕግ መገዛት ያለም ምንድን ነው ሕግ ማክበርም ያው መገደድስ ነገር ስለሚኖር ኢትዮጵያም የባህር በር ፍላጎቷን በተመለከተም የምትሄድበት ርቀት እስከምን ድረስ እንደሚሆን በተለያየ መንገድ ሲገለጽ ቆይቷል። በአደባባይ የተነገሩ የሕግን ወይ ደግሞ በሰላማዊ መንገድ መፍትሄ ማግኘት የሚቻልባቸውን አማራጮች እነዛ ከተዘጉ ደግሞ ተዘግተን አንቀርም የሚለው ደግሞ ነው ጎልቶ የሚሰማ ድምፅ ስለሆነ ወደ ግጭት ወደ ከፋ ሁኔታ ሊያመራ ስለሚችልም ይህንን አሜሪካኖቹ ስለሚገነዘቡ ወደዛ ሁኔታ ውስጥ ሳይገባም ኤርትራም ሳትጎዳ ኢትዮጵያም ላይ ጉዳት ሳይደርስ ሁለቱም መረዳዳት ወይ መጠቃቀም የሚችሉበት ሁኔታ ላይ መፍትሄ ሀሳብ አሜሪካ ልታመጣ ትችላለች። ያው ዜናችን ላይ እንደተመለከት ነው አሜሪካዊው ተንታኝ ማለትም ሞስኮ ያሉት እንደገለጹት በአሜሪካ በኩል በአርሜኒያ እና አዘርባይጃን መካከል እንደተደረገው የኮሪደር አይነት ማለት ከወደብ ወደ ኢትዮጵያ የሚዘረጋ ኮሪደር ኢትዮጵያ የምትቆጣጠረው ማለት ነው። በሌላም በኩል ያ እንደ ሊዝ ማለት ነው በ99 ዓመት እንደ ሁኔታው ደግሞ ለሁለቱ ሀገራት ስምምነት ካለ 50 ዓመታት ይረዘማል የሚል ሌላ አማራጭ ወደቡን ኢትዮጵያም እና አሜሪካ እንደ ዋስትና ሰጪ ሆና በጋራ ማስተዳደር የሚችሉበት ሁኔታ እንዲህ አይነት አማራጮችን እየመጡ ነው። በዛ ሂደት ውስጥ የኤርትራ ኢኮኖሚ ሲነቃቃ ኤርትራን ወደ ዓለም አቀፉ መድረክ ስትመለስ ሁልጊዜም በብሔራዊ ውትድርና በምናምን ውስጥ ተጠምደው በስጋትና በጭንቀት ውስጥ ያሉ ከዓለም ተነጥለው ኢንተርኔት ምን እንደሆነ ማያውቁ ልጆች አይናቸውን መግለጥ የሚችሉበትን ሁኔታ ስለሚፈጥር ለአካባቢው ሰላምም ለኤርትራም ለኢትዮጵያ በጣም የሚበጅ ነገር ነው። ምናልባት አሜሪካ በዚህ በኩል እያደረገች ያለችው ጥረት በአካባቢው ግጭት እንዳይነሳም በአካባቢው ግጭት መነሳቱ የአሜሪካንን ጥቅም በአጠቃላይ በዓለም የንግድ ሂደት ላይ ራሱ የሚያመጣው ተጽዕኖም ግልጽ ነው። ያ እዛ አካባቢ ላይ
የሁቲ አማጽያን ከዚህ ቀደም የቀይ ባህር መስመሮችን መዘግተው ስለነበር አሜሪካ ያንን ለመከላከል ዋስትና መያዝ ትፈልጋለች። ያን ለማድረግ በቅርበት ያለው ሀገር ኤርትራ ነች። የኤርትራ መሬቶች ላይ ያንን ለመከላከል የሚያስችላት ሁኔታ ለመስራት በአንድ በኩል እዛ ላይ መስፈር ወይ ደግሞ የአሜሪካ ጦር መስፈር የሚችልበት ሁኔታ መኖር፣ በሌላም በኩል ደግሞ ኤርትራ እዚህ ሂደት ውስጥ እንዳትገባም ይልቁንም በአዎንታዊ መንገድ እንዲህ አይነት አፍራሽ ነገሮችን እንድትከላከል ለማድረግም የሚያደርግ ስለዚህ አሜሪካን በዓለም ሰላም ላይም እንደገና ደግሞ በአፍሪካ ቀንድ ያለውን ችግር ለመፍታት የሚያግዙ እንቅስቃሴዎች ይሆናሉ ተብሎ እንግዲህ ይታመናል። ምናልባትም በኢትዮጵያ በኩል እየተካሄዱ ያሉት ማለትም የኢትዮጵያ የውጭ ጉዳይ ሚኒስትር ወደ አሜሪካ መጓዝ ምናልባት ከተደረጉት ስምምነቶች ባሻገር ምናልባትም በአጠቃላይ በአፍሪካ ቀንድ ላይ ባለው ጉዳይ ላይ ምናልባትም ኤርትራ ላይ ከማዕቀቡ ጋር ተያይዞ የሚመጣው ነገር ላይ የመሸምገል ወይ ደግሞ የማደራደር እርምጃዎች ምልክቶችም ሊሆኑ ይችላሉ። ምልክቶችም ወይ ደግሞ የሚሰሙ መረጃዎችን በዛ ዙሪያ ያጠነጠኑ ስለሆነ ምናልባት በቀጣዮቹ ጊዜያት አዎንታዊ ወይ ደግሞ በጎ ነገሮች ሊኖሩ ይችላሉ። ምናልባት ቅድም ከአንድ ወዳጄ ጋር ሳውራ ነበርና ከዲፕሎማቲክ ምንጮችም ጋር ቅርበት ያለው ሰው አዎንታዊ ነገር አሁን ከዚህ እሱ ምን ጠቀሰልኝ የአምባሳደር ዴቪድ ሽንን አዎንታዊ ነገር ተብሎ በጎ ነገር ታይቶ ከዛ በኋላ ፕሬዝዳንት ኢሳያስ በሚቀጥለው ቀን ሀሳባቸውን የሚቀያየሩት ነገር ሊኖር ከዚህ ቀደም ልምዳቸው ያ ስለሆነ አሁንም ሀሳባቸውን የሚቀይሩበት ሁኔታ ከሌለ በስተቀር አጠቃላይ ለኤርትራም ለኢትዮጵያም ለአፍሪካ ቀንድም ለዓለምም ከመነጋገር ከመወያየት ውጭ ያሉ መንገዶች ያው ደም ይፈሳል፣ ጉዳት ይከተላል። ውጤቱ ግን በማናቸውም መመዘኛ የኤርትራ የወደብ ጉዳይ ሳይሆን ኤርትራ እንደ ሀገር መቀጠል ትችላለች አትችልም ወደሚል ነገር ሁሉ ሊወስድ የሚችልበት ሁኔታ ይኖራል። ያ ደግሞ እንዲሆን ማንም ኢትዮጵያዊ የሚመኘው ነገር አይደለም። ኢትዮጵያ ውስጥ የኢትዮጵያ ሕልውና እንዳያከትም እንደምንመኘው ሁሉ የኤርትራ ሕልውና እንዲያከትም አንፈልግም። የኤርትራ ሕልውና ማከተም ያለበት በሁለቱ ሀገራት መልካም ትብብር በስምምነት ወደ አንድነት መምጣት የሚችሉበት ነው። በጉልበት የሚሆን ነገር ፌዴሬሽኑ ፈልሶ ከዛ በኋላ ሌሎች አማጽያን እንዲደራጁ ያደረገበት ሁኔታ ነው። ነገር ግን እዛ ሳይደረስ በውይይት በንግግር በሰጥቶ መቀበል መርህ መውጫ ነገር ፍለጋም ያድል በኢትዮጵያ በኩል ተዘርግቷል። ምናልባት ሌላ አማራጭም ካለ እኮ ለመወያየት በሩን የከፈተ ኃይል እስካለ ድረስ በዛ መንገድ ሄዱ በጣም በጣም አስፈላጊ ነው። እንግዲህ የማሳድ ቦሎስ አምባሳደር ማዳስ ማሳድ ቦሎስ በአካባቢ የሚያደርጉት እንቅስቃሴ እንግዲህ ግብፅም እስከ ግብፅ ድረስ የዘለቀ ደግሞ መሆኑ ግልጽ ነው። ግብፅ ከኤርትራ በስተጀርባ አለች። ግብፅ ከኤርትራ በስተጀርባ መኖሯ ጥቅሙ ምንድን ነው? ከኢትዮጵያ ጥቅም በተጻራሪ አብረው ይቆማሉ። አሜሪካ ደግሞ አካባቢው ላይ ሰላምን ለማረጋገጥ ከምታደርገው ጥረት ጋር ተያይዞ አሜሪካንን ለመስማት እንኳን ባትፈልግ ግብፅ ኤርትራ ላይ ግፊት ለማድረግ ያላት አቅም ይጨምራል። ማለትም ሌላ አማራጭ በአብዛኛው የለም በኤርትራ በኩል ማለትም አሜሪካንም ካልሰሙ ግብፅንም ካልሰሙ ብቻቸውን ተንሳፎ ሊቀጥሉ የሚችሉበት ሁኔታ የለምና አሜሪካ ማዕቀቡን እንኳን ባታነሳ ከግብፅ ጋር ባለው ሁኔታ ውስጥ የኤርትራ መንግስት ማዕቀቡ እንዲነሳለት ምልክቶች ማሳየት አለበት የሚል ነገር ቢመጣ ግብፅ በዛ በኩል ግፊት ልታደርግ ትችላለች። ኢትዮጵያ ደግሞ ለግብፅ በምላሹ ከህዳሴው ግድብ ጋር ተያይዞ ያሉ ንግግሮች ግብፅ ደጋግማ የምታነሳው በዚህ የራሷን ዋስትና የሚያረጋግጥ ማለትም የውሃ ፍሰቱ ላይ ተጽዕኖ የማያደርግ ነገር ኢትዮጵያ በቃል ገብታለች። በሚታሰር ህግ እንዲሆን ትፈልጋለች። ኢትዮጵያ ደግሞ ያ የሚታሰር ነገር ሲመጣ ወደ ቀይ ባህር ለመውጣት ያላትን ፍላጎት በሰጥቶ መቀበል ማለትም ኢትዮጵያ በህዳሴ በኩል በህዳሴ ግድብ በኩል ግብፅ በኩል በቀይ ባህር በኩል የራሷን ግፊት በማድረግ እዛ ኢትዮጵያ ወደ ቀይ ባህር ለመውጣት ያላትን የምታደርገው ጥረት ላይ አጋዥ ሆና ልትመጣ የምትችልበት ወይ ደግሞ ድጋፍ ማድረግ የምትችልበት ሁኔታን ለመፍጠር አሜሪካ እዚህ ሂደት ውስጥ ሁሉ መግባቷ ተጽዕኖ የማድረግ አቅሟ ሁሉም ደግሞ በዚህ ሂደት ውስጥ ተጠቃሚ እንጂ ተጎጂ የሚሆንበት በአብዛኛው ሁኔታ ስለማይኖር እነዚህ ሁኔታዎች ምናልባት በአካባቢው ላይ ሰላምን ለማረጋገጥ ብዙ አስተዋጽኦ ይኖራቸዋል ተብሎ ይታመናል። ያው አሜሪካ ነች። አቅሟ ተሰሚነቷና ተጽዕኖዋ እርምጃም በሁሉም ላይ ተጽዕኖ ለማድረግ ያላት አቅም ከፍተኛ እንደሚሆን ያው ይታመናል። ከዛ ውጭ ግን ይሄ ሁኔታ ደግሞ መፈጠር ምናልባትም ከኤርትራ ጋር ያለውን ነገር ብቻ ሳይሆን ራሱ
በኢትዮጵያ ውስጥ ያለውንም ከህዝባዊ ወያኔ ሓርነት ትግራይ ጋር ተያይዞ ያለውንም ነገር ለመፍታት ያለው እድል ቀላል አይሆንም ብዬ አምናለሁ። ምክንያቱም ህወሓት ከኤርትራ ጋር ያለው ነገር እልባት ካገኘ ብቻውን ተንሳፎ ሊቆም የሚችልበት እድል ሰፊ ነው። ስለዚህ መውጫ ነገር የሌለበት ሁኔታ ውስጥ እንደሚገባ ሲረዳ ወይ ደግሞ አላስፈላጊ መንፈራገጥ መላላጥ ብቻ እንደሚሆን ስለሚያውቅ እዛ ጋር ቆም ብሎ ከግጭት መመለስ ችግሮችን ለመፍታት ያለው እድል ሰፊ ይሆናል ተብሎ ይታመናል። አሜሪካ በዚህ በኩል በተለይ ኤርትራ ላይ ማዕቀቡን ማንሳት የምትችልበት ሁኔታ ከተፈጠረ ብዙ ነገሮች በአካባቢው ላይ ለመለወጥ ያላቸው እድል ሰፊ ነው። የማንም ደም ሳይፈስ ንብረት ሳይወድም ችግሮች መፈታት የሚችሉበት ሁኔታ እንዲመጣ በዚህ በኩል ያለው ነገር አዎንታዊ ውጤቶች ይመጡበታል ተብሎ እንግዲህ ይታመናል። ምልክቶቹም የአምባሳደር ማሳድ ቦሎስ እስከ ግብጽ ድረስ የሚያደርጉት እንቅስቃሴ፣ በኢጋድም በምንም በኩል የሚያደርጉ ጥረት፣ በአፍሪካ ህብረትም ጋር የሚያደርጓቸው እንቅስቃሴዎች ምክንያቱም በአረቡ ዓለምና በአፍሪካም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ወይ ደግሞ አማካሪ ሆነው የሚሰሩ ሰው ስለሆኑ በዚህ ጉዳይ ላይ ከፍተኛ በኃላፊነት የሚንቀሳቀሱት አምባሳደር ማሳድ ቦሎስ ናቸው። እንግዲህ እሳቸው እዚህ አካባቢ የሚያደርጉት ነገር ውጤቱ ምን ይሆናል እንግዲህ በቀጣዮቹ ጊዜያት የሚታይ ነው። የዶክተር ጌዲዮን ጢሞቴዎስ ወደ አሜሪካ ማቅናትና የተለያዩ ስምምነቶች መፈራረማቸው ምናልባት የዛኛው ሂደት አካል ነው አይደለም፣ እሱንም ሲውል ሲያድር የምናየው ነገር ይሆናል። ከኤርትራ ጋር ያለው ነገር በቀጣዮቹ ጊዜያት ውስጥ ማለትም በአሜሪካ በኩል የሆኑ ምልክቶች በአደባባይ የሚገለጹበት ወይ ደግሞ ከመለከት ባሻገር ተጨባጭ እርምጃዎችን የምናይበትን ይሆናል። ማንም ኢትዮጵያዊ፣ ማንም ኤርትራዊ፣ ማንም ሰላምን የሚፈልግ በግጭት የማያተርፍ ሁሉ ጤነኛ ሰው በሁሉ ነገር በሰላም ከግጭት በመለስ እንዲፈታ ይፈልጋል። ሰላምን ለማረጋገጥ ያለው መንገድም ውይይትና ንግግር ነው። ከውይይትና ከንግግር ባሻገር የሚደረጉ ጥረቶች መጨረሻ ላይ ውድመት፣ ውድቀት፣ እልቂት ነው። ከእልቂቱና ከውድመቱ በኋላ መጨረሻ ላይ በጠረጴዛ ዙሪያ የሚገናኙት ያጋደሉት ሰዎች አይደሉም። ተመልሰው ስልጣን ፍለጋም ተሚዳኩ። በእርግጥ ከዚህ በኋላ ሚሊዮኖችን ፈጅተው ተጨማሪ ነገር ለማድረግ የሚጣደፉ ሰዎች ከዚህ በኋላ ጠረጴዛ ዙሪያ ላይ መገናኘታቸውን ማንም ጤነኛ ሰው ሊቀበለውማ ሊሸከመው የሚችለውም ነገር አይደለም። የሰቆቃም የጥፋት ምልክት የሆኑ ሰዎች በሆነ ተአምር ከተረፉ ወደዛ ሁኔታ ውስጥ ይገባል ብዬም አላምንም። ይሄ ቡድን እንግዲህ አሁንም ሳምንታዊ ነው በሚል መግለጫ አውጥቷል። ህወሓትን ማለት ነው። መፈንቅለ መንግስት ካደረገ ዛሬ 1 ሳምንቱ ተቆጥሯል። ከዛ ጋር የተያዘ በትላንት ባስተላለፈው መልእክት አስተዳደሩን ምክር ቤታችን ከተመለሰ 1 ሳምንት ሞልቶታል፣ ወይ ደግሞ መጋቢት 28 ማለት ግንቦት ሚያዝያ 28 ጀምረናል ስራ ይላል። ስራ መጀመር ማለት ራሱ ግልጽ አይደለም። ሚያዝያ 7 ነው ምክር ቤቱ ተመለሰ ያሉት። ከዛ በኋላ ተመልሷል ማለት ነው። ቢሮ መግባት ከሆነ ደግሞ ዶክተር ደብረጽዮን ቢሮ የገቡት እና ምንድነው የካቢኔ ስብሰባ የጠሩት ሚያዝያ 30 ነው ከ3 ቀን በኋላ። ስለዚህ 28 እንዴት እንደመጣ አናቅም። 28 የሚበሉት ሌላም ቁጥር ይስጡት፣ እሱ አለ ዋናው ቁም ነገር ህግና ስርዓት ፈርሷል። ህግና ስርዓት አፍርሶ እየሄደ ያለው ቡድን ያንን ማድረጌ ለትግራይ ህዝብ አስተላልፈው መልእክት የትግራይን ህዝብ ከጥፋት ለመታደግ ያለ አማራጭ ነው ይላል ትናንት በወጣው መግለጫ። ሁለተኛ ያንን ማድረጌ የጦርነት ፍላጎት አይደለም፣ ከኢትዮጵያ መንግስት ጋር አሁንም ተነጋግሬ ችግሬን ለመፍታት ዝግጁ ነኝ ይላል። በፕሪቶሪያ የሰላም ስምምነት መሰረት የተመሰረተውን መንግስት አፍርሶ ከዛ በኋላ ንግግር ዝግጁ ነኝ ማለት ምን ማለት እንደሆነ እነ ጸጋዬ አራርሳ ናቸው የሚያውቁት። አስገራሚ ነገር ነው። ቲፒኤልኤፍ መሰረቱ ላይ ቲፒኤልኤፍ የሆኑት ራሳቸው ሰዎች ዋናዎቹ እነ አቶ ጌታቸው ረዳ፣ እነ ጀነራል ጻድቃን፣ በርካታ የህወሓት አመራሮች፣ በርካታ የጦር ጀነራሎች ይሄ ቡድን የትግራይ ህዝብ ጠንቅ ነው፣ የፕሪቶሪያው የሰላም ስምምነት ጥሶታል ብለው በአደባባይ መግለጫ እየሰጡ ፈራሚዎቹ ይህን እያረጋገጡ ቲፒኤልኤፍ አሁን ደጋፊ ፍለጋ ሁሌ በብሶትና በተቃውሞ ውስጥ ያሉ ሰዎች ጋር እነሱ ጋር ደጅ ማንኳኳት ጀምሯል። ወይ ደግሞ እነሱ ደጅ እያንኳኩ ነው።
ጸጋዬ አራርሳና ኢታና ሀብቴ ነገ እንዴት መልሰው ይሄን ነገር በሆነ ወቅት ላይ የተናገሩትን ነገር በተለይ ጸጋዬ ህግ ባለሙያ ነው። አማራጭ የላችሁም፣ ህጋዊ መንግስት ነው የተመለሰው የሚል መከራከሪያ በአደባባይ ተናግሮ እነሱም ዜና አደረጉት። ህዝብ የተመረጠው የትግራይ ምክር ቤት ዳግም ወደ ስራ እንዲመለስ የተደረገው ውሳኔ የኢትዮጵያ መንግስት ስምምነቱን ለመፈጸም ምንም አይነት ተነሳሽነት ባለማሳየቱና ውሉ ለትግራይ ህዝብ ትርጉም አልባ በመሆኑ የተደረሰ ውሳኔ ነው ሲሉ የህግና የፖለቲካ ምሁራኖቹ ዶክተር ጸጋዬ አራርሳና ኢታና ሀብቴ ገለጹ። በህግ አይን ካየኸው ድሮም ህጋዊ መንግስት ነበረ። ለፕሪቶሪያ ስምምነት ለድርድሩ ሲባል እነሱ ያሉትን ለመቀበል ይህንን ሰስፔንድ አድርገው የጊዜያዊ መንግስት ይቋቋማል ባሉት መሰረት የጊዜያዊ መንግስቱን ደግሞ የራሱ አገልጋይ ለማድረግ በጣረው መሰረት በሌላ በኩል ደግሞ ራሱ የራሱን ግዴታ ባለመፈጸም ነገሩን አፍገምግሞ እዚህ አድርሶታል። ከህግ አንጻር ሲታይ የነበረው ህገ መንግስታዊ ስርዓት ወደ ቦታው ተመለሰ፣ ሰስፔንሽኑ አበቃ ማለት ነው። እኔ እስከ ዛሬ ድረስ የታዘብኩት ያስቀሩት ነገር ያለ አይመስለኝም። ፕሪቶሪያ በህይወት እንዲቀጥል የሳሱለት ነገር እኔ አለ ብዬ አላስብም። ሁለት ፕሬዝደንቶች ተፈራረቁ። አንዴ ነዳጅ እየተከለከሉ፣ አንዴ በጀት እየተከለከሉ፣ አንዴ እኔ ነኝ ሸዋሜ ሻሪ እንዳውም በኢሜል ላኩልኝና የፈለግኩትን ሰው ሾማለሁ ብሎ አብይ እያላገጠ ትግራይ በታሪኩ ማየት የማይፈልገውን አይነት ማላገጫ ሲለማመድ የነበረበት ጊዜ ነው ይሄ ያለፈው 4 ዓመት። ጠቅላይ ሚኒስትሩን ወይ መንግስታቸውን መቃወም ከመጀመሪያ ጀምሮ በብሔርተኞቹ ካምፕ ያው ተግባራቸው ነው። ግን የሚጠይቅ ደጋፊ እንዲኖር በየትኛው መንገድ ላይ በሚሰጡ አስተያየቶች ላይ በተወሰነ ደረጃ ወደ እውነት የሚመስል ወደ እውነት የሚጠጋ ነገር ቢሆን ጥሩ ነበር። ኢትዮጵያ ውስጥ ምርጫ ማድረግ የሚችል ምርጫ ኮሚሽን ለብቻ ማቋቋም ይቻል ነበር። ሀገር አቀፍ ምርጫ ሳይደረግ ለብቻው ምርጫ ማድረግ የሚቻልበት ሁኔታ ነበር። ሀገር አቀፍ ምርጫውን ለማድረግ የተራዘመበት መንገድ ኢትዮጵያ አማራጭ ነበራት ምርጫውን ከማራዘም ውጭ። በርካታ ሀገራት ያራዘሙት ምርጫ 60 ምናምን ሀገራት ያውን ሁሌ ደጋግሜ እንደምለው ምርጫ የማያውቁ እንደ ኢትዮጵያ ያለው ቲያትር ቢሰራበት ሀገር ሳይሆን እውነተኛ ምርጫ የሚያደርጉ ሀገራት እያራዘሙ በነበረበት የኢትዮጵያ ህገ መንግስት ላይ ምርጫው ከ5 ዓመት በኋላ መንግስት እንደ መንግስት ሆኖ ለመቀጠል የሚያስችለው ሁኔታን በተመለከተ ህጉ ለትርጓሜ ክፍት ስላልሆነ ወይም አሻሚ ስላልሆነ ምን ይደረግ በሚል በአደባባይ ሁላችንም እያየን ጥሪ ተደርጎ የህግ ባለሙያዎች አስተያየት ተሰጥቶበት ከዛ በኋላ ለ1 ዓመት ተራዘመ። ይሄንን ጥሶ ምርጫ ማድረግ ምን የሚሉት ህጋዊነት ነው? ይሄንን ጥሶ የኢትዮጵያ ውስጥ ምርጫ ለማድረግ ብቸኛ ምርጫ የማድረግ ስልጣን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ሪፈረንደምም ምርጫ ኮሚሽን አቋቁሞ አይደል ምርጫ ያካሄዱት። ህጋዊው መንግስት ነው የተመለሰው የሚል እኔ የቲፒኤልኤፍ ደጋፊዎችም እኮ ይታዘባሉ። የቲፒኤልኤፍ ደጋፊዎችም በተወሰነ ደረጃ ብዥታ ውስጥ ያሉ ሰዎች እኮ ብዥታቸውን የሚያበዛ ምንድነው ብዥታቸውን የሚጨምር ነገር ነው የሚያስፈልገው እኮ እንዲቆዩ እዛው በአይን የሚታዩ ነገሮችን በመካድ አይደለም። ከዛ ባሻገር ሁለቱም የፕሪቶሪያ ሰላም ስምምነትን የኢትዮጵያ መንግስት ወይ ደግሞ አብይ ነው የሚሉት እና ይሄ እየቀለደበት ቆየ። አማራጭ አጡ። እነዚህ ሰዎች የፕሪቶሪያ ሰላም ስምምነት እነሱ ህግ ያሉትን መንግስት ህገ ወጥ ነው ብለው እንዲፈርስ መስማማታቸውን፣ በሁለተኛ ደረጃ በፕሪቶሪያ የሰላም ስምምነት የታጠቁትን መሳሪያ ከባድ የሚሆን ቀላል በ1 ወር ጊዜ ውስጥ እንፈታለን ያሉ ሰዎች ለምን በ1 ወር ውስጥ አልፈቱም የሚለው ብዙ ጥያቄ ነው፣ የብዙሃኑ ጥያቄ ነው።
የበጀት የምናምን ጉዳይ ደግሞ መጥቷል። እሺ በዛ መንገድ መፍታት ሲገባቸው ታጣቂው ወደ ሰላማዊ መድረክ ሲመለስ ባዶ እጁ እንዳይሄድ ከፍተኛ ሀብት ያስፈልጋል። ይህን ለማድረግ ለመደገፍ አንዳንድ ሀገራት 30 ሚሊዮን ዶላር እንደዚህ ሰጥተዋል። በኢትዮጵያ መንግስትም በቢሊዮን አውጥቷል። ያም ሆኖ በአንድ ጊዜ ብዙዎችን ማሰናበት አልተቻለም። በተዋረድ እንግዲህ ሁሉንም ማድረግ የሚቻልበት ሁኔታ ተፈጠረ። ገንዘቡ እያለ የተወሰኑትን ማውጣት የሚቻልበት ሁኔታ እንትን ሲል ቲፒኤልኤፎች እና የቲፒኤልኤፍ የጦር አዛዦች የዲዲአር ፕሮግራሙን አስቆሙ። የፕሪቶሪያ ሰላም ስምምነት መጣስ ማለት ይሄ አይደለም? የቱ ጋ ነው የፌዴራሉ መንግስት ችግር ሲፈጠር የነበረው? ያነሱት የነዳጅ ጉዳይ አለ፣ እሱ መጣበታለሁ። አንደኛ የፈረሰውን በፕሪቶሪያ ሰላም ስምምነት የፈረሰ ምክር ቤት እንዲመለስ አድርገዋል። ግልጽ የፕሪቶሪያ ስምምነትን በአደባባይ የጣሰን የደፈጠጠ ማለት ነው። እቺ ምንም ማምለጫ ነገር ስለሌላት ቲፒኤልኤፎች መግለጫቸው ላይ የኢትዮጵያ መንግስት የፕሪቶሪያ የሰላም ስምምነትን ስላፈረሰ የቀደመው መንግስት እንዲመለስ አድርገናል። የቱ ጋር እንዳፈረሰ ግን በግልጽ አያስቀምጡም። ጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜና እወጃችን ተረክበናል። የትግራይ መንግስት መመለስ የትግራይ ህዝብ ህልውና ለማረጋገጥ ወሳኝ መሆኑን ህወሓት ባወጣው ሳምንታዊ መልእክት ገለጸም። የትግራይ መደበኛ መንግስት እንዲኖር ማስቻል መንግስታዊ ቁመና ተከትሎ እንዲተዳደርና ሶስቱን የመንግስት መዋቅር ያማከለ ፍትህና ተጠያቂነትን ለማረጋገጥ ወሳኝ መሆኑንም የህወሓት መግለጫ አስታውቋል። ያው ለእናቶች ምናምን በሚነግሯቸው መንገድ ያው እናቶች ምንም ነገር ግራ ቀኝ ይሁን ፖለቲካው ጥንቀቱን ስለማይረዱ ለነሱ ነው። ከዛ ውጭ ደግሞ ጨፍኖ ለሚደግፈው ነው። ሁልጊዜም የበጉላት ይወድቃል ብሎ እያንዣበው ደም ብሎ ሲከተል ለሚኖረው ነው። እና የፈረሰ ምክር ቤት የሚመለስበት ዲዲአር አልተፈጸመም። ቲፒኤልኤፍ ያልፈጸመው ነገር ነው። ተፈናቃዮች ወደ ቤታቸው እንዳይመለሱ የከለከለው የዶክተር ደብረጽዮን ቡድን ነው። አብሬ ካልገባሁ በሚል አብሬ ገብቼ አስተዳዳሪ ካልሆንኩ በሚል ይህን ከዳር ያለን ሰዎች ወይ ደግሞ የኢትዮጵያ መንግስት የሚናገረው ሳይሆን ራሳቸው የሂደቱ ዋና ተዋናዮች እነ አቶ ጌታቸው ረዳም እና አቶ አሰፋ ብርሃ በአደባባይ የገለጹት ያረጋገጡት ነገር ነው። ሁኔታው ስላሳሰባቸውም የቲፒኤልኤፍ አካሄድን ስለተረዱም የአሜሪካ አምባሳደር እሳቸውን በአደባባይ ተፈናቃዮቹ በራሳቸው ፈቃደኝነት ላይ ተመስርተው ይመለሱ የሚል ሀሳብ አቅርበዋል። ቲፒኤልኤፍ ሞቼ ይገኛሉ አለ። ስለዚህ ተፈናቃዮቹ ጋር ተያይዞ የታገቱት በቲፒኤልኤፍ ነው። እዚህ ጋር የኢትዮጵያ መንግስት ነው የሚጠየቀው። የፈረሰ ምክር ቤት መለሱ፣ ዲዲአር አሰናከሉ፣ ተፈናቃዮችን አገቱ። ሌላ የሚያነሱት የትግራይ ሉዓላዊነት፣ በኢትዮጵያ ግዛት ውስጥ የማንም ሉዓላዊነት የለም፣ የአስተዳደር ወሰን ነው። የአስተዳደር ወሰኖችን በተመለከተ ጥያቄ ሲነሳ በህገ መንግስቱ መሰረት ይፈታል። ህገ መንግስቱ ላይ በግልጽ የተቀመጠ ነው። ህገ መንግስቱ በሰው እጅ ተረቀቀ። የሚፈልጉት ነገር አልኖር ሲል እሱን እያስተካከሉ መጨረሻ ላይ የራሳቸው የሆነ ለራሳቸው የሚስማማቸው ህገ መንግስት በኢትዮጵያ ምድር ተግባራዊ ሆነ። በዛ ህገ መንግስት ላይ አወዛጋቢ ነገሮች ሲነሱ በህገ መንግስቱ መሰረት ተብሎ በግልጽ ተቀምጧል። ህገ መንግስቱ በሌላው ላይ ስለሚሰራ በእነሱ ላይ ስለማይሰራ ስልጣን እስኪለቁ ድረስ ጥያቄ ያላቸው ሰዎች ይህንን የሚስተናገዱበት እድል አልነበረም። ከ1985 ጀምሮ ሲጮሁ የነበሩ ሰዎች በ2008 አካባቢ ነው ድምጻቸው ትንሽ መጉላት የጀመረው። ቲፒኤልኤፍ ጉልበቱ ሲዝል እየተዳከመ ሲመጣ የመብት ጥያቄዎች አደባባይ መውጣት፣ ከዛም ወደ ምክር ቤት አዳራሽ መሄድ ጀመሩ። አሁንም የሆነ አካል በጉልበት ይዞ የኔ ነው የሚልበት የፖለቲካ ስርዓት የኢትዮጵያ መንግስት ማስተናገድ የለበትም። ሁላችንም የምንቃወመው ነው። ግን በዛ ደረጃ የሆነ ነገር አለ ወይ? ተፈናቃዮቹ ይመለሱ፣
ከዛ በኋላ ችግሩን በምንድን ነው ውዝግቡን በተመለከተ በሪፈረንደም የሚሆን በሌሎች አማራጮች እዛው ያሉት ባለቤቶቹ መሬት ላይ ያሉት ይወስኑ ተባለ። ስለዚህ ተፈናቃይን በተመለከተ አግዞ የያዘው ቲፒኤልኤፍ ነው አይደለም የሚል በምክንያት የሚጠመጣ ሰው ካለ እኛም ድምጻችን እናሰማ። ከምንም በላይ ለተፈናቃዮቹ ድንኳን ውስጥ ለሚሰቃዩት፣ በጅብ ለሚበሉት፣ ቁርና ሐሩር ለሚፈራረቅባቸው ሲባል ሁሉም ኢትዮጵያዊ ድምፁን የሚያሰማበት ሁኔታ ይኖራል። ታግተው ተይዘዋል። ታግተው መያዛቸውን ራሳቸው ሂደቱ ዋና ተዋናዮች የመሰከሩት ነው። የዲዲአር ፕሮግራም አንስቻለሁ። ከዛ በኋላ የፈረሰ ምክር ቤት መልሰዋል። ህገ ወጡን ነገር እየፈጸሙ ያሉት እነዚህ ናቸው። እየተነሳ ያለው የበጀት ጉዳይ የሚለው ልክ ነው ከኢትዮጵያ ፌዴራል መንግስት ጋር ነው። የነዳጅ ጉዳይ ልክ ነው ከኢትዮጵያ ፌዴራል መንግስት ጋር የሚያያዝ ነገር ነው። ይህን በተመለከተ ያው እኔ አንዳንዴ ዘረኝነት ባለፈውም ብያለሁ፣ እናቶች ልጆቻቸው ከእንደዚህ አይነት ነገር ከተፈወሱ ከምንም በላይ መጀመሪያው ትልቁን ነገር ስኬት ውስጥ እንደገቡ መቁጠር አለባቸው። ልክ ከድራግ ነፃ ከመሆን የበለጠ ከዘረኝነት ነፃ መሆን አእምሮን እንዴት ነፃ እንደሚያደርጉ፣ ምክንያቱም ጥቁርና ነጭ ላይ ሰው እንደማይስማማ ዛሬ ላይ ቆመን ስናይ በጥቁርና ነጭ ላይ የማያስማማን በዛኛው አእምሮ ውስጥ ግርዶሽ ስላለ ብቻ ነው። ግርዶሹ ዘረኝነት ነው። ስለዚህም ስለ ተፈናቃይ ጉዳይ፣ ስለ ተመለሰው ምክር ቤት ጉዳይ፣ ስለ ሉዓላዊ ግዛት በሚባል ጉዳይ ላይ የሚያጠራጥርና የሚያከራክር ነገር አለ። ብዙዎች አይናቸውን ገልጠዋል። እዛው ላይ ጨፍነው የቆሩ በጣም አንዳንዶቹ በጣም ጥሩ ግንዛቤ ያላቸው በብዙ ነገሮች ላይ እይታቸው ሰፊ የሚባሉ ሰዎች እዚህ ጋር ሲመጡ ይታወራሉ የሚለው ከሚገልጸው በላይ ሁለተኛ ናቸው የሚገልጡ መስለው የማይታይ አይነት ሁኔታ ውስጥ የሚገቡ ናቸው እና እስካሁን ባለው በዘረዘርኳቸው ነገሮች ላይ ኢትዮጵያ መንግስት ጥያቄ ካለው እኮ ሰላማዊ ሁሉ ሀገሩ እኮ የጋራ ነው። ቲፒኤልኤፍን እያጨበጨቡ መቃብር ደጃፍ አደረሱት እንጂ አላሻገሩትም። የተሳሳተን ባጨበጨብክለት ያጎደለውን ግፋ ባልከው ቁጥር ተያይዘ ገደል ነው የምትገባው። ስለዚህ ይህን የምንረዳ ሚሊዮኖች የሀገራችን ቀጣይነት እንጂ የመንግስት ቀጣይነት አይደለም አጀንዳችን። የመንግስት ኢትዮጵያ ውስጥ ያለው መንግስት የመጀመሪያው ኢትዮጵያዊ መንግስት ነው ወይ? የሁሉም ኢትዮጵያዊ መንግስት ነው ወይ? ከመጣንበት አዙሪት ሊያወጣን እየሞከረ ነው ወይ? እየሰራ ነው ወይ? ይህን ሰው እንግዲህ በየራሱ የሚገመግመው ነው። ስለዚህ እንዲህ አይነት ትክክል ነው ብሎ የሚያምን ሰው ችግር እንዳይገጥመው፣ ሳንካ እንዳይገጥመው፣ በተሳሳተ መንገድ እንዳይሄድ፣ ወደ ገደል እንዳይጣደፍ ይህኛው መንገድ ትክክል አይደለም፣ በዚህ መንገድ ሂድ፣ አንተንም ሀገርንም ትጎዳለህ የሚል ጥያቄ ያነሳል። ይህን ስል ህግ እየጣሰ ያለ ቢሆን የምጥሰው ህግ ውሎ አድሮ ስርዓት አልበኝነትን በሀገር ላይ ያሰፍናል። የመንግስት ህልውናንም የሀገርንም ቀጣይነት መከራ ውስጥ ይከታልና ስለዚህ ህግ አክብር ብለን ሁላችንም ድምጻችንን እናሰማ ነበር። በዚህ ረገድ ምንድን ነው እየተደረገ ያለው? ባነሷቸው በዝርዝር በተቀመጡ ነገሮች ላይ ከኢትዮጵያ መንግስት ምን ብለን እንጠይቀው? ብንጠይቀው መጠየቅ ያለብን ዲዲአሩን እስካሁን እሺ
የበጀት የምናምን ጉዳይ ሆነብህ። ከባድ መሳሪያዎቹን የተቀበሩበት ምናምን ለመፈለግ በዛ መንገድ ከሞኒተሪንግ እና ቬሪፊኬሽኑ ቲም ጋር ለምን ያንን አልሰራም? እንዲህ አይነት ጥያቄ ነው የምንጠይቀው። ያልተፈጸሙ ነገሮችን ለምን አልፈጸምክም እንጂ ቲፒኤልኤፎች ጎደለባቸው ቀረባቸው የሚባል ነገር አለ? በስምምነቱ ላይ ያለው ነገር ነው። ከነዳጅ ጋር ያለው ነገር በአደባባይ እንግዲህ በምንሰማቸው መረጃዎች ላይ ተመርኩዘን ነው አስተያየት የምንሰጠው። በአደባባይ በምንሰማቸው መረጃዎች ላይ ተመርኩዘን አስተያየት ስንሰጥ መጀመሪያ ሁለቱ መካከል አለመግባባት ካለ ግምት ውስጥ የምናስገባቸው ነገሮች አሉ። ሁለት ሰዎች በሌብነት ተግባር ተሰማርተው ሰርቀዋል ተብለው ፍርድ ቤት ወይ ደግሞ ፖሊስ ጣቢያ ቢመጡ ምርመራው ይቀጥላል። ግን ፖሊስ መጀመሪያ ትኩረት የሚያደርገው ልምድ ያለው ሌባ ላይ ነው። ስለዚህ ሲዋሽ ራሱ ተፈጥሮ ውሸት የሆነ ድርጅት ህወሓት የሚባል 27 ዓመት ስናቀው መዋሸት ብቻ ጥበብ አድርጎ ሲወስድ የነበረ ድርጅት ነዳጅ ቀረብኝ ስልና ነዳጅ አልከለከልኩም የሚል ነገር ሲመጣ እስክናጣራ ድረስ ሲዋሽ ኖሮ አሁንም እየዋሸ ነው ወይ ብለን እንጠረጥራለን። አሁን ግን መጀመሪያ አካባቢ ነዳጅ አልቀነስንም አልቀረንም ምናምን የሚል ነገር ነበር። አሁን መንግስት ዝም ብሏል። ስለዚህ ነዳጁ ቀንሷል ማለት ነው። ለምን ቀነሰ የሚለውን ነገር በተመለከተ በተለያየ መንገድ ደግሞ መረጃ ለማሰባሰብ እንሞክራለን። ከበጀት ጋር ተያይዘው የሚነሱ ነገሮችም አሉ። ነዳጁ ጥያቄ የሚያነሱት ትግራይ ውስጥ በኃላፊነት ያሉ ሰዎች እርግጥ ስልጣናቸው ምን ድረስ ነው ራሱ ጥያቄ ውስጥ ይገባል። በፕሪቶሪያ የሰላም ስምምነት መሰረት ከውጭ ኃይል ጋር መተባበር፣ ከታጠቁ ኃይሎች ጋር መተባበር የፕሪቶሪያ የሰላም ስምምነት መጣስ ነው። ከቲፒኤልኤፍ ጋር ከሻዕቢያ ጋር በግልጽ ይተባበራሉ። የጦርነት ፉከራ ያደርጋሉ፣ ስልጠና ያደርጋሉ። ወታደራዊ ምልመላ፣ ወታደራዊ ስልጠና፣ ወታደራዊ ስምረት በፕሪቶሪያ የሰላም ስምምነት የተከለከለ ነው። ይህን ሁሉ ያደርጋሉ። ይህን እያደረጉ ባሉበት ሁኔታ ውስጥ ይህን ማስቆም የማይችል ትግራይ ውስጥ ስልጣን ያዘ አካል አለ ወይ ደግሞ እየተባበረም ነው ብለን በተወሰነ ደረጃ እንደዛ የሚያምኑ አሉ። እኔ እየተባበሩ ነው ብዬ ለመቀበል በአብዛኛው ያስቸግራል። በተወሰነ ደረጃ ይተባበሩ ይሆናል። በፕሪቶሪያ የሰላም ስምምነት በግልጽ የተቀመጠውን ከጠላት ጋር መተባበር ማለትም ከውጭ ኃይል ጋር መተባበር፣ ከታጠቁ ኃይሎች ጋር መተባበር፣ ከኤርትራ መተባበር፣ ከፋኖ ከሸኔ መተባበር፣ ይሄ በግልጽ የተጣሰ ነገር ነው። በፕሪቶሪያ የሰላም ስምምነት ወታደር መመልመል፣ ማሰልጠን፣ ማሰማራት ክልክል ነው። ይሄንን እያደረጉ በአደባባይ ሲፎክሩ ነበር፣ መግለጫም ሲሰጡ ነበር። ይህ ባለበት ሁኔታ ውስጥ ነዳጁ ለውትድርና አገልግሎት እየዋለ ነው፣ ገንዘቡ ለውትድርና አገልግሎት እየዋለ ነው በሚል የሚደረጉ ቁጥጥሮችና ክልከላዎች እንዳሉ እንግዲህ የተረዳ ነው። በኢትዮጵያ መንግስት በኩል ያለው ትልቁ ችግር ይህንን መናገር ምን እንደሚጎዳ ነው የማላውቀው። አለመናገሩ ግን ተከለከልን የሚባለውን ነገር ሆን ብሎ ህዝቡን ለመጉዳት ምናምን የሚለውን ነገር የተወሰነውም ሰው ሊገዛው የሚችልበት እድል ይፈጥራል። ከጊዜ አስተዳደሩ ጋር ተስማምቶ ተግባብቶ ደግሞ ችግሮችን መፍታት ይቻል ነበር ወይ? የጀነራል ታደሰ ቅንነት ወይ ደግሞ እሳቸው አደጋውን ማሽተት ችግሩን ይፈታዋል ወይ? በዛ ረገድ የነበሩ ክፍተቶች ምናልባት ከአንዳንዶችም ስሰማ ትግራይ ውስጥ ጀነራል ታደሰ ፕሬዝዳንት የሚለውን ስልጣን ተሸክመው ትግራይ ገቡ።
ትግራይ ላይ በጸጥታም በኢኮኖሚም በማናቸውም ጉዳይ ላይ የሚወስን ኮማንድ ፖስት ግን አለ። 9 አባላት ያሉት። ከ9ኙ አባላት ጀነራል ታደሰ አንዱ ናቸው። ያውም ሊቀመንበር አይደሉም። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ናቸው። ስለዚህ ትግራይ ላይ በሚሆነው በማናቸውም ነገር ላይ የሚወስነው የፕሪቶሪያን የሰላም ስምምነት የጣሰው ወታደር የሚያሰለጥነው ከኤርትራ መንግስት ጋር የሚተባበረው ከፋኖና ከሸኔ ጋር ያበረው የዶክተር ደብረጽዮን ቡድን ነው። ይህ ቡድን የሚቆጣጠረው ትግራይን በጀቱን መላክ፣ ነዳጁን መላክ ምን ማለት ነው የሚለውን እንግዲህ በዚህ ጉዳይ ላይ መዋየትም አስፈላጊ ነው። ይሄንን በአደባባይ የሚታወቅ እውነታ አንድም የብሔርተኛው አካባቢ ተፈናቃዮችን በተመለከተ እናቶ ጌታቸው ተናግረው እንኳን በድፍረት ወጥቶ ይሄን ለመናገር ፈቃደኞች አይደሉም። ከሌላ ወገን የሚመጣው ጩኸት ያሳስባቸዋል እንጂ በድፍረት ተፈናቃዮቹን ጉዳይ ለፖለቲካ መጠቀሚያ መሆናቸው ይብቃ። የሉዓላዊነት የምናምን ጥያቄ በኋላ ይመጣል፣ እነሱ ግን ቤታቸው ይግቡ የሚል በድፍረት የሚናገር አሁን አልፎ አልፎ እየታዩ ነው። አሁንም ግን እዛው ጨፍነው የቆሙ ሰዎች አሉ እና እነ ዶክተር ጸጋዬ አራርሳ የትኛውን ሕግ መሰረት አድርገው ነው የቲፒኤልኤፍን ሕጋዊነት ለማላበስ የሚሞክሩት? የሆነ ሰው በቃ የዛሬ 8 ዓመት የጠቅላይ ሚኒስትር አብይ መንግስት ሲመጣ እኛ በፈቀድነውና ባዘዝነው መንገድ ውስጥ ማለፍ አለበት የሚል መውተርተር ነበር። ማለትም ከቲፒኤልኤፍ ብሔርተኝነት ወደ ኦሮሞ ብሔርተኝነት ከአንዱ ጫፍ ወደ ሌላው ጫፍ ለመሄድ የሚደረግ መውተርተር ነበር። የኢትዮጵያ ሕዝብ የሰፈር ለውጥ አይደለም የሚፈልገው፣ የጨቋኝ ለውጥ አይደለም የሚፈልገው። ነፃ መውጣትን፣ በማንም አለመገዛትም የሁሉም እኩልነት መረጋገጥን ነው የሚፈልገው። በዛ መንገድ ቢካሄድ ኖሮ የት ርቀት ድረስ መሄድ ይቻል ነበር። እና ከዛን ጊዜ ጀምሮ በቋሚ ተቃውሞ ውስጥ ያሉ ሰዎች አሉ። ግን በየቀኑ ይጮሃሉ፣ በየቀኑ ይቃወማሉ፣ ምናምን ይደራጃሉ፣ ይሰባሰባሉ፣ አንዴ ይተኩሳሉ፣ አንዴ በበይነ መረብ ይላሉ። በየቀኑ ምንድነው በጠላትነት የሚሏቸው ልበል ወይ ደግሞ በእንትን የሚሏቸው ጠቅላይ ሚኒስትሩ ያው ርቀታቸው እየጨመረ አሁን ከግራቪቲ ውጭም ሆነዋል። ስቦ ማውረድ የሚቻል ነገርም ያለ አይመስለኝም። ከእውነታው ጋር ራስን ማስማማትና በተጨባጭ ነገር ላይ ተመርኩዞ ለመፍትሄ መንቀሳቀስ በጣም አስፈላጊ ነው። ስለዚህ ትግራይ ውስጥ አሁን ያለ ይሄ በኋላ ቀር ደም የጠጣ አሁንም ደም ለመጠጣት የሚጣደፍ ኃይል እንዳልኩት በአሜሪካኖች በኩል የሚደረገው እስከ ኤርትራ ያለው ነገር እልባት ካገኘ ትግራይ ውስጥ አንድም ጥይት ሳይተኮስ መፍትሄ የሚገኝበት ሁኔታ ሊኖር ይችላል። ያለዛም እፍጨረጨራለሁ ካሉ ያው የመደፈቅ ነገር ስለሚኖር ብዙም ችግር በሌለበት ሁኔታ ውስጥ መፍትሄም ይመጣል ተብሎ ይታመናል። በዚህ በኩል በእልልታ የትግራይ ሰላም ኃይልን የኢትዮጵያ ፌዴራል መከላከያ ኃይልን ምናምን የሚቀበል ህዝብ እንደሚኖር ቅንጣት ታክል ዛሬ ላይ ቆሞ የሚጠራጠር ያለ አይመስለኝም። በሰልፍ የሚሸሹ ሰዎች በሰልፍ ወደ ክልላቸው ወደ ቤታቸው የሚመለሱበት ሁኔታ ይፈጠራል። ስለዚህ እነ ዶክተር ደብረጽዮን የነ ልደቱ አያሌው የእንኳን ደስ አላችሁ ደብዳቤ የነ ጸጋዬ አራርሳ ህጋዊ ናችሁ የሚል ዝም ብሎ ለእናንተ ደስ እንዲላችሁ የሚሰጥ መግለጫ የሚለውጠው የሚያመጣው ነገር የለም። እኔ በጣም የገረመኝ የትግራይ ህዝብ
ሰቆቃ አይነት ስሜት እየተሰማው ባለበት ሰዓት ድምፆች ሰው እየሸሸ ባለበት የጦርነት ደመና ባንዣበበበት ሰዓት ይሄንን ሁኔታ የፈጠረ ኃይል ስልጣን ሲይዝ የሀዘን መግለጫ ትልካለህ? ይሄ እኮ መርዶ ነው። ስንት ሰው ሊገሉ ነው የሚል ጥያቄ እኮ ነው የሚመጣው። የሀዘን መግለጫ ነው ወይስ የደስታ መግለጫ ነው? እነዚህ ሰዎች የሆነ ነገር አድርገው መንግስት ይሆናሉ ምናምን መንግስት ይሆናሉ ብሎ በእርግጥ ብዙዎቹ አያስቡም። የሽግግር መንግስት የሆነ ሊያመጡ ይችላሉ። እንዴት ነው የሽግግር መንግስት የሚመጣው? ያን ያልመጣ የሽግግር መንግስት ከዚህ በኋላ ኢትዮጵያ ውስጥ ሽግግር መንግስት ይመጣል? እና ይህ ኃይል በዚህ ገብቶ በዚህ ወጥቶ ይታረማል። እንዲታረም ከበስተጀርባ የሚሰሩ ስራዎች የራሳቸው አስተዋጽኦ ያደርጋሉ። የሁኔታ እልባት ያገኛል ብለን እንግዲህ ተስፋ እናደርጋለን። ሌላው ከዚሁ ጋር ተያይዞ እንግዲህ ይሄ ኃይል የሚመረኮ ወይ ደግሞ ለዚህ ኃይል መንገድ መሪነት የሚያገለግለው ፋኖ የተባለው ኃይል ነው። እንደዚህ ኃይል አስገራሚ የለም። አስገራሚ የሚሆነው ነፃ አወጣለሁ ብሎ ነፃ አወጣዋለሁ የሚለውን ህዝብ ሲያሰቃይ የሚያጨበጭቡለትና ገንዘብ የሚልኩለት መኖራቸው እና መቀጠላቸው አንዱ አስገራሚ ነው። ነፃ ወይ ደግሞ ለመተኮስ ምክንያት ሲያደርግ የነበረው የአማራ ግዛቶች የሚባል ነገር ሲያነሳ የነበረ ቡድን አሁን ያንን ቦታ ወስዳለሁ ለሚል ኃይል መሳሪያ ሆኖ በመንገድ መሪነት መሰለፉን በአደባባይ እያረጋገጠ ያለበት ሁኔታ ራሱ አስገራሚ ነው። በየመንደር የሚራኮቱ ሰዎች እጃቸው ላይ ምንም በሌለበት ቤተ መንግስት ልንገባ ነው እያሉ ሿሿ ሰርተውታል ማለት ደጋፊው ሙሉ ብዙ የሚያዝናኑ ነገሮች ነበሩ። ግን ሞት አለበት፣ ሰቆቃ አለበት። አስተማሪዎች አንበርክከው ይገድላሉ፣ እጅ ይቆርጣሉ። ፎዴ ሳንኮች ናቸው እነዚህ ኃይሎች። አሁን የሰሞኑ ክስተት የሰሞኑ መረጃ አስገራሚው ነገር ያው ሲከፋፈሉ ቆዩ። ተሰበሰቡ ተባለ። ከዛ በኋላ አለቀ። ከዚህ በኋላም በአጭር ጊዜ ውስጥ ትርጉም ያለው መጠነ ሰፊ ኦፕሬሽን ያደርጋሉ የሚል መረጃ ነበር፣ ወሬ ሲወራ ነበር። ያው ሂደቱን የሚያክሰው ሲያፌዝባቸው ነበር። ከሰፈሩ ያልወጣ ሰው፣ ከመንደሩ ባሻገር ማየት የማይችል ሰው ይሄ ለምንድን ነው ለምናምን ብሎ አማራ ምናምን የሚል ነገር ስለጠራ የዛ እንቅስቃሴ መሪ መሆን አይችልም። ሰፈሩ ነው መጀመሪያ ያለው። ገና ተሰበሰብን ሲሉ አንደኛው ከመካከላቸው የለውበትም ማለት ተንጫጩ፣ ተወራጩ። አሁን ደግሞ ሰሞኑን በጣም የሚያዝናና ልጅ አለ። እሱን ማን ነው ማርሸት የሚባል እሱን ደግሞ አገቱት የሚባል ነገር ሰማን። ያው ዝም ብሎ ተባራሪ ምናምን መስሎኝ ነበር። አሁን በራሳቸው በፋኖቹ ገጾች ላይ ማስፈራሪያ፣ ቁጣ ምናምን ሳይ አንዳንዱ ጊዜ ገደብ ሰጥቷል፣ እስከ ነገ ድረስ ካለቀቃችሁ ህግ እናስከብራለን፣ ህግ ማስከበር ዘመቻ ውስጥ እንገባለን ይላሉ። ደግሞ ቃላት ጠቅላላ እኮ ኢትዮጵያ ውስጥ የኢትዮጵያ መንግስት የሚናገራቸውን ነገሮች ለራሳቸው ውስጥ ጉዳይም ከዛ ውጭ ለሆነም ነገር ሲጠቀሙበት እያየን ነው። እና እስከ ትናንት 6 ሰዓት ድረስ ካለቀቃችሁት ማለት ነው የኢትዮጵያ አቆጣጠር 6 ሰዓት ማለት ኑን ድረስ ማለት ነው ካለቀቃችሁት ህግ ማስከበር ውስጥ እንገባለን ብለው ነበር። ህግ ያስከብሩ አያስከብሩ አላውቅም፣ ግን በርካታ መግለጫዎች እየወጡ ነው። ኮር የሚል ነገር የከሌ ኮር ይላል። የኮሮ ብዛት ሲታይ ኢትዮጵያ ራሱ የኢትዮጵያ ሀገር መከላከያ ሰራዊት በዛ ደረጃ ኮር የለውም። እና ማሳሰቢያውን ማስጠንቀቂያውን ሳይ በእነሱ አይደለም እንትን ብለው ዛሬም
ይህንን ቡድን የሚደግፍ ሰው አለ። መንግስትን ጥላው፣ መንግስትን ተቃውመው፣ ግን ይሄ ስብስብ አይደለም የትኛውም አይነት ሁኔታ ኢትዮጵያ ውስጥ ያለው ነገር መንግስትን ሊሄድ ሊያደርገው የሚያስችል ምንም አይነት ተጨባጭ ነገር መሬት ላይ የለም። ዛሬ የለም ማለት ወደፊት አይመጣም ማለት አይደለም። ስለዚህ ግን ለዛሬ እነዚህ ቡድኖች በመኖራቸው እነዚህን ቡድኖች በመደገፍ ሰው ገጠር ያለው ሰው እየተሰቃየን ወጥቶ መግባት ተስኖታል። ስቃይና ሰቆቃ ውስጥ ነው ያለው። እነዚህ አነስተኛና ጥቃቅን ቡድኖች በመኖራቸው የኢትዮጵያ መንግስትን የአማራ ክልል መንግስት ላይ የኦሮሚያ ክልል መንግስት ላይ የዕለት ተዕለት ተግባሩን እንዳይከውን ወጥቶ ስራቸውን በአግባቡ ሰርተው እንዳይመለሱ ማድረግ የሚያስችል ምንም አይነት ነገር የለም። ግን በመኖራቸው ህዝበሰቡ እየተጎሳቆለ ነው። ስለዚህ እንደው ለመደራጀትም የከሰረ መንደሩ ላይ የተጣደ ኃይል ስለሆነ እንደማይጠቅም ደግሞ እሱንም አውቆ እውነተኛ ስጋት እውነተኛ ጥያቄ ካለ ትርጉም ያለው አደረጃጀት ፈጥሮ ትርጉም ያለው ጥያቄ ለመጠየቅም ለመዋጋትም እንደዚህ አይነት እንቅስቃሴ ነው የሚያስፈልገው። በቃ የከሰረን ነው። ይሄ ቡድን እንግዲህ አንደኛውን ቃል አቀባይ የተባለውን ማርሸት የተባለውን ልጅ ይህን ልጅ በቃ እሱ ልጅ ከሌለ አሁን የፋኖ እንቅስቃሴ ራሱ ብዙ ሰዎች ፈኔፍ የሚፈጡበት ነገር ያጣሉ ብዬ ነው የማምነው። በጣም በጣም ኮሜዲ ነው። የኢትዮጵያ መከላከያን ጨርሰነዋል። አሁን ወደ አዲስ አበባ ማንገባው ትንሽ ሁኔታዎች መንግስት ሪያክት ሲያደርግ ከተማው ምናምን ላይ እንዳይረበሽ ስለፈለግን ነው። አልቋል፣ ጨርሰነዋል ምናምን የሚል ልጅ ነው። በቃ በጣም 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 የሚያዝናና ልጅ ነው። እንደውም ሰሞኑን ምናምን እየቆራረጡ በየጊዜው የተናገራቸውን ነገሮች በማህበራዊ ገጾች ላይ ሲወጣ አይቻለሁ። አብይ አህመድ ከአንድ 2-3 ጊዜ እኛ በሰራ ነው የሳቦታጅ ፈረስ ላይ ወጥቶ ወደ ገደል እየጋለበ ሲሄድ አይተነዋል። ከአንድ 2-3 ጊዜ አሁንም እየጋለበ እየሄደ ብዙ አለ ማልነገርህ። ምናልባት ቀጣዩን ብነግርህ ተነስተህ ልትር ስለምትችል ከዚህ ትናንትም ባህር ዳር ላይ አብይ አህመድ በሞተር ስናደባየው በቦምብ ስናደባየው እኮ ነው የሄሊኮፕተር ሞተር ሳያጠፋ ላበላብ ሆኖ ፊቱን በሶፍት እየጠረገ ዘሎ ገብቶ የበረረው። ግን ጦርነት ነው የገጠምነው። ያው የሞራል የበላይነት ለመውሰድ ይጮሃል፣ ይለፈልፋል፣ ይደለቃል። ምናልባት እሱ ፈጣን ባቡር ላይ ከሰቀለህ አንተ አውሮፕላን ላይ መስቀል አለብህ። እና ብዙ ሰዎች የሚዝናኑበት ልጅ ነው። ለአንዳንዶቹ ደግሞ በመካከላቸው ችግር በመፈጠሩ ያዘኑበት ነው። ለአንዳንዶቹ ደግሞ የሰፈር ጉዳይ ነው። የዛ ሰፈር ሰዎች እንዴት ያዙን አይነት ነገር ውስጥ ተገብቷል። እየሄደ ወደ የሰፈር እየወረደ ነው። መጨረሻ ላይ በየመንደሩ ይታኮሳሉ አይታኮሱም፣ እሱ ወደፊት የሚታይ ነገር ነው። ከምር ለህዝቡ ሰላም ደህንነት የሚጨነቁ ሰዎች፣ የህብረተሰቡ ሰላም የሚያሳስበው ወገን አሁን ባለንበት ሁኔታ እነዚህ ሰዎች መምከናቸው ቢቻል ወደ ሰላም መድረክ መጥተው ይሄ ምዕራፍ መዘጋቱ ለህዝቡ ወጥቶ መግባት እጅግ በጣም ወሳኝ ነገር ነው። ክቡራን ተመልካቾቻችን የዛሬ ማክሰኞ ግንቦት 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ማክሰኞ ግንቦት 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።